የኛዋ ጄሴ ሶሪ ራሷን የጠፋችው ሶሪ ኪ በገነጋን ዱፍቴ ሶሪ ራሱ በዛ ታይም ፊራ ይኸውልሽ ሰው ሊያስፈልግሽ ይገባል። ያን አክሽን በምታደርጊበት ሰዓት ተይ ሊልሽ ሊመክርሽ የሚገባ አጠገቢሽ ሰው ከሌለ ከባድ ነው በጣም። እኔ ግን እንደ ሰው አንድ ኢቨንት ላይ አግኝቻታለሁ። ዝምተኛ ነች፣ ብዙም አታወራ ልጅ። በቃ እኔ በጣም ነው ያዘምተማ ማለት ባላቃት የሆነ የመጣችውም በደንብ ሰውም ያወቃት በሁለቱ ጸብ በአንዱ አለምና በጫላ ጸብ ጊዜ ነው ግን ያለችው እንጂ ድሮ አላቃትም፣ አልደብቅሽም። ከዛ በኋላ እኔ የምለው ልጁ ጓደኛዋ ነው ፍቅረኛዋ ነው። እኔ ገራ ገባኝ። ኦልሬዲ እጮኛ በቃ ወደ መጋባት ደረጃ ነው ማስበው እኔ እንጂ ምንም በጣም እንደሚወዳት አይነት ነው የምታየው። በዛም አሁን በሁለቱም ችግር ላይሆን ይችላል እኮ በሁለቱ በፍቅርም ብቻ ላይሆን ይችላል። የቤተሰብ ኬዝ ይኖራል፣ ብዙ ነው የምትመዡ ኬዝ ገብቶሻል ወይ? ደግሞ ይሄ እሱ አርቲስት ትልቅ አርቲስት ስለሆነ ማለት ነው የሆነ ነገር ተጣልተው ወይ እሱን ከሚያጣ ራስን ባጠፋ ይሻላል ብላም አጥፍታ። ኧረ በእናታችን አሁን እዚህ ጋር እንፍረድ። እግዚአብሔር ፌስቡክ ላይ እንሂድ፣ ጉዱን እንሰማለን። ልጅቷ ግን ታሳዝናለች። ኧረ ምን ያስቀል በጣም ነው ወላሂ ያሳዝናል። እኔ ልጅቷን ብቻ ላይ ኪራ በዚህ ውስጥ በዚህ 6 ዓመት በእውነት ነው የምላችሁ እንደ ሰው እንደ ኦሮሞ በጣም ይከፋኛል። ማለት እየሆነብን ያለውን ሳስብ አንዳንዴ ለምን ደግሞ እንደ ህዝቡን የሚከፋ ወይ ጉድ። አዋ ለምን አይከፋም እንዴ? ወገኔ ነች እኮ አንቺ ሪዝን ገብቶሻል አይደል? ይሄንን ህይወት ነው አንተ እንደ ህዝቡ የሚከፋኝ ስትል እኮ ነው ገብቶሻል? አዋ ለምን መሰለሽ ይሄንን እኮ ህይወት ነው ባለጊዜ ተረኛ የሚሉ ታውቂያለሽ? ይሄንን ህይወት ኢማጂን እንግዲህ ይቺ ልጅ ልብስ ለብሳ ቪዲዮዋ ስለሚታይ ምናምን ምቾት የሚመስላቸው ኦሮሞ ሁላ እኮ የተመቸው አድርገውን ነው የሚያስቡ። እሱ ነው እኮ የሚያመኝ። ግን እኮ ከልጁ አጠገብ በጣም ነው የምታምረው ወላሂ አብሮ ሲቀመጡ ምናምን። እኔ አሁን ተነስቼ ልውለድ በቃ ፊራ ኢትዮጵያ ውስጥ ሞት ድንገት ሆኗል። ግን እኮ እናንተ ቀኗ ደርሶ እንዴት ነሽ? አይ ማለት እንዴት ነሽ? ሰላም ብያለሁ ሁላችሁም። ኧረ ምን ተፈጥሮ ምን ጉድ ነው? እኔ እኮ ገና መግባቴ ነው አሁን ማለት አልሰማሁም። እኔም እዚህ ላይ ብለውኝ ነው የሰማሁት። እና ምን ተፈጥሮ ነው? ኤርሚም እያለቀሰ ነው ምንድን ነው? ለኤርሚ ደግሞ እንደ ሀገር ነው የሚያለቅሰው። ገባ ፌስቡክ ደሳለኝ ፖስቷታል ታውቂያለሽ? አመንኩ። መረጃ ይኖራቸዋል እነሱ ደግሞ በደንብ። ግን የምር ራሷን አጥፍታ ነው ይባላል እንጂ አናውቅም። ማለት እየተባለ ነው መረጃ ማስረጃ የለም ግምት ነው እየተባለ ነው። ግን ያው አሁን አንዳንድ የሚገባሽ እኮ ፊራ መኪና አደጋ ህመም ቢሆን ይወራ ነበር። አሁን ዝግት ያለ ነገር ነው ያለው። እንድጠረጥሪ ያደርግሻል። እኔ ልጁን አልጠራጠርም። የሆነ ነገር ከፍቷል ይሆናል እንጂ አይ ብዙ ነገር አለ። ሰላም ነሽ እናት? አንዳንዴ ደግሞ መገመትም ያስቸግራል። ገባ? ልጁን አልጠራጠርም ማለት አንችልም። እሱ የፖሊስ ጉዳይ ነው። ፖሊስ የሚያጠራ ጉዳይ ይሆናል። በምንኬዝ ራሷን አጠፋች በምንኬዝ የሚለውን የፖሊስ ጉዳይ ነው። መላምት ብቻ ነው እኛ የምንፈጥረው ይሆናል ብቻ በሚል ነው እንጂ መረጃውን እንግዲህ አካባቢ ላይ ያለ አጠገብ ያለ ሰው ነው እንትን ሊያደርግ የሚችለው መላምት ነው እንጂ ማን ያደረገ ነው። ሁለተኛ ደግሞ ሌላ ቺት አልጎባት ሌላ ፍቅረኛ ይዞባት ራሷን መቆጣጠር አቅቷት ሊሆን ይችላል። ይህም ደግሞ ሊያስደርግም ይችላል። ብዙ ሴቶች ላይ የሚታይ ነገር ነው። አዎ እኔም እኮ ያልኩት ይሄን ነው። በብዛት እኛ የምንጎዳው ለፍቅር ነው። ኦኬ ቀጥይ። Wait, Shasha. Come on.
ወደ ተስፋ አይቆርጥም። ግን በቃ አንዳንድ ጊዜ የሚጨንቅ ነገር አለ። ከዚህ የሚያወጣ ገንዘብ ዝም አይደለም። መንፈሳዊ ጸሎት በቃ ሀገር ቤት ሆነን ተስፋ አልቆረጥንም። ኪራም ሆነ ነው እኔ ከሀገር ቤት የባሰ ህይወት የኖርኩን አይሁን በምን ታውቃለህ? ቢያንስ እንደ ሀገር ቤት ገብቶሻል አይደለ? ሽሮ ማዲያት ምስር ቆረጥ ሰው ግን ኤርሚ ግን በሰላም ነው የሚወጣው። እንደዚያችሁ ሰው ላነበበው መጽሐፍ ላይ ይላል። እኛ ፊትሽን አይተን ማንበብ እንችላለን። ምንም አይደለም። ፊቷን አይተን ማንበብ እንችላለን። በጣም አሪፍ ሀሳብ ነው የተናገረችው። እውነት ለመናገር ሰሞኑን አልተሳመችም። ምናምን ብለን እንገልጻለን። ሰላም አለሁልሽ። ሰላም የኔ ነሽ? አለሁ። እኔ እኮ ፊራ ጋ ነው ያየኋት። ፎቶ አለጠፋ ምንድን ነው ብዬ ከዛ ፊራ ስታወራ በቃ ደንግጬ በኢየሱስ ስም ደግሞ የሰፈሬ ልጅ እኮ ናት። ምን ሆና ነው የምትል ሰዎች ግን እኛ በምን እናውቃለን? አይ እኔ እኮ ጠየቁ ፊራ አሁን መጣሁ ልጠይቅ ብዬሽ አልሄድኩም። ገና አልታወቀም ከፎቅ ላይ ወርቃ ነው እየተባለ ነው አሉኝ። በቃ እሺ ብዬ እንትን አልኩ። ለዛ ነው በቃ ሰው ሁሉ ተረብሸዋል። ሰዎች አናውቅም ምን እናውቃለን? ከተማው እንዳለ ተረብሸዋል እኛ ጋር እና ይሄ ነው አዲስ አበባ ነው ክፍለ ሀገር ነች። እሱ ሀረርጌ እኮ ናት። አባቷ ወለጋ ነው። አባቷ የሻምቦ ሰው ነው። እናቷ ወለጋ ናት። እንትን ታውቀዋለህ? ዳሮ አቦና ያ እና የእናቷ እናት ሙሉዬ ዳሮ አቦና በድንገተኛ ህይወቷ አለፈ። ራሷን ጣለች ነው የሚባለው። ዲቴል ትፈልጋላችሁ እንዴ? ለምን ምናምን አናውቅም። የዛ ሀገር ሰው ናቸው። ሄዶ እዛ ጋ አሁን እኮ ለምን እንዴት ሞተች እንዴት ሆና ነው እዛ ጋ ሄዶ እኮ ደግሞ ልክ እንዳዩ ነገር አጀንዳ ቤት ከፍተው እኮ እንትን ሊሉ ነው። ሌላ ነገር እኮ አለ። በቃ ቤት ከፍተው አጀንዳ አድርገው ሊያወሩበት ነው። ሌላ ነገር አለ። እኔም ደንግጫለሁ። እኔ እንደዚህ ጌም እየተጫወትን ነው። ከታች መጥተው ሀቲመና አንዱ አለም ጎሳ ዱቴ ሀቲመና ምናምን እኔ በቃ ማለት ሲደጋገም ጊዜ እንደውም ሀቲመና የሚለውን ረስች ሁሉ በዚህ ደረጃ ማለት ነው። በቃ እናቱ ምናምን ነው የመሰለችኝ። እኔ አንዱ አለም እናት እንዳለው አላውቅም እያልኩኝ መልስ እሰጣለሁ ማለት ነው። ከዛ ኤሩ ባላላት እንዴ ባለትዳር ነች? አዋ ዘፋኙ አንዱ አለም ጎሳ ለእሱ ሚስቱ ናት። አዎ አንድ ላይ አንድ ቤት ነው የሚኖሩት። አንድ ቤት ነው የሚኖሩት። ነፍስ ይማርልሽ። በጣም ነው የምታሳዝነው። ሌላ ምንም የሚባል ነገር የለም። አይ ቀነኒ እርኩስ መንፈስ የተወጋ የሆነ ኢትዮጵያን ሴቶች ላይ ገብቷል። እርኩስ መንፈስ ደግሞ እኮ ባንጃው የዛ ሰፈር ልጆች በመድኃኒት ራሳቸውን የሚያጠፉ ስንት ልጆች የዛሬ 5 ዓመት ምናምን እንደዚሁ የእሱ አኩያ ቆይ ፊንፊኔ አይደለ እንደሚኖሩት እኖ እዛ ፊንፊኔ ትኖር እንጂ እሷ ሀረርጌ ናት። ጨርጨር ነች። አይ ነው አይ የምትኖረው እዛ ነው። ግን የሞተችውም እዛ መሰለኝ አይደል እንዴ? አዎ ፊንፊኔ ነው የሞተችው፣ ግን ሀረርጌ ነች። የሚጨታ መቻራ ሚጨታ የሚባል ሀገር የሚጨታ ልጅ ናት። የሰፈሬ ልጅ ናት። እልህ እኮ ነው እንደሚያደርጉ። ግን እልህኛም ልትሆን ትችላለች። አናውቅም። ኧረ ሴጣን ነው የምንልህ ነው። ከሞት ነገር ነፍስ ይማር። ሌላ ምን እንላለን? ሴጣን ነው። ይኸውልሽ ራስሽን አለመቆጣጠር የሚመጣ እንደዚህ አይነት ይኸውልሽ የሞት ውሳኔ ራስሽ ላይ ስትወስኝ ሴጣን ከስር ይሆንና ገፋፍቶ አዋቅቦ ነፍስሽን ሊወጣ ያደርጋል። በቃ በዛ ሰዓት ይኸውልሽ እንዲህ አይነት አደገኛ ውሳኔ ጭራሽ ልታስቢ አይገባም። ከመጣ ወደ ፈጣሪሽ መጸለይ።
ገባሽ? የዛን ሰዓት ሴጣን መዋጋት ነው ያለብሽ። ባለሽ እምነት ከእግዚአብሔር ጋር ጸሎት ማድረግ ነው ያለብሽ እንጂ እንደዚህ አይነት ውሳኔ በእርግጥ እያንዳንዳችን ቤት ውስጥ ምን ችግር አለ፣ ምንድን ነው የተፈጠረው፣ ምንድን ነው የሚለውን ዲቴይሉ ነገር ካየን ብዙ ችግሮች ይኖራሉ። ግን ለሞት ሊያበቁ የሚችሉ ቅድመ ሁኔታ ሊያስቀምጥ የሚችል ለሞት የሚያበቃ ነገር አለ ብዬ አላስብም። ችግር ሊኖር ይችላል፣ መከራ ሊኖር ይችላል፣ ኑሮ ውድነት ሊኖር ይችላል። ብዙ በህይወትሽ ውስጥ በቃ ብዙ ነገሮች፣ ብዙ ችግሮች፣ የማትወጫቸው ነገሮች ሊኖሩ ይችላል። እነዛ ሁሉ ነገሮች ሊቀረፉ የሚችሉ በጊዜ ብዛት ሊቀየሩ የሚችሉ ነገሮች እንጂ ህይወት እስከ ማጥፋት ደረጃ የሚያደርሱ ነገሮች አሉ ብዬ አላስብም። ደግሞ እንደዚህ አይነት ጭንቀት ሰማችሁ የምትወዱ ቤተሰብ አቅራባ ከሆነ ቤተሰብ ጋር መሄድ ወይም ደግሞ ትንሽ የተሻለ ጓደኛ ካላችሁ ሄዳችሁ መደበቅ ወይም ቤተክርስቲያን ሄዱ በቃ እንጂ እንደዚህ ብቻችሁ ስፔሻሊ ሙዚቃ አታደርጉ። ምክንያቱም በጣም ይረዳል፣ ከፋ ያደርግሻል። ልብሽም የሚፈልገው ያ አዘኑን የሚያሳብስሽ እንትን የሚያደርግ ሙዚቃ ስለምታዳምጡት ቤተሰብ አቅራባ ከሆነ ሂጂ እናትሽ ስር ግቢ። ከሌለ ደግሞ ጓደኛ ከሌለ የትም ቦታ ሄደሽ ያችን ቀን ለማሳለፍ የምትወጂ ነገር ለማድረግ ያልፋል። ወላሂ ያልፋል። ብዙ ነገር አሳልፈናል እና ያልፋል። የማያልፍ ነገር እና ብቻ የምትኖሪ ከሆነ ሆነ ካላገባሽ አንዳንድ ሰው ብቻ እስከ መቼ ድረስ ነው ሰው ሀገር ብቻዬን የሚኖረው እስከ መቼ ድረስ ነው የሚባለው ነገር አለ። በቃ ሁሉ ነገር እግዚአብሔር ሲል ነው። ያለሽው ነገር ኦፖርቹኒቲ ተጠቀሚ። ያለሽበት ነገር በቃ ካላገባሽም ልጅም ባይኖርሽም በቃ ሌላ ነገር አስቢ። ከዚህ ውጪ ደግሞ ወደፊት የሚገፋሽ ነገር እንደዚህ ቢያደርግ እኮ እንደዚህ ደስተኛ ሆኜ መኖር ይችላለሁ። አንድ ናዝር ወይ አትጨናነቂ። በእውነት ያልፋል። ሰንሲና ራሱን አዘና ከፎቅ ላይ ነው ራሱን የጣለችው ነው የሚባለው። አስክሬኗ ሆስፒታል ላይ ያለው ሆስፒታል አልወጣም። ከዚህ ውጭ ምንም ሌላ መረጃ የለም። ነፍሲ ማር እኔ የሚገርምሽ አንድ የማስታውሰው ትምህርት ቤት አብራን የምትማር የነበረች ልጅ ሁሉ ጊዜ 6ኛ ክፍል ትደግማለች። ትልቅ እኮ ናት። የዛሬ ዓመትም አታልፍም፣ የሚመጣው ዓመትም አታልፍም፣ የሚመጣው ዓመትም አታልፍም። በቃ በዚህ በትምህርት ንዴት ብቻ እረፍት እኮ ወተን ማለት እዛው ግቢ ውስጥ እንደዚህ 6ኛ ክፍል የሚማሩና 8ኛ ክፍል 7ኛ ምናምን የሚማሩ እንደዚህ በክፍል ምናምን ነገር ተለያይተናልና ኦልሬዲ ጀስት አውቃታለሁ። በአንድ ቦታ ነው እንደዚህ ወንዝ ምናምን ነገር ሻወር ልንወስድ ልንታጠብ ምናምን እናቴ ትሙት በደቂቃዎች ውስጥ ማለት በደቂቃዎች ውስጥ አይቻት ዞር ስል የሆነ ድምፅ ሰምቼ ተመልሼ ስመጣ ራሷን ውስጥ እንትኑ ባህር አለና እንደዚህ ከድንጋይ እየዘለለን እንትን የምንልበት በጣም የሚያስፈራ ዱከኔት የሚባል ባህር አለ። ዘላ ጥልቅ እስቲ ቆይ ባባንጃው እሱንም አስረውታል። ምንድን ማለት አልገባኝም። ምንድን ነው ማሄ? ምንድን ይዛፍሽው ቤት ውስጥ ከሞተች ምን ያዛላ ምን ሆናት? ልክ ነው እስከሚጣራ ድረስ እስከሚጣራ ድረስ ሚስቱ ከሆነች አንድ ላይ የሚኖሩ ከሆነ አዎ። ግን እኛ እዚህ ጋር ብዙ ማውራት አይጠበቅም ስለሱ። ሀኒዬ አንድ ነገር አንድ ላይ ነው የምኖሩት። እኔ እሱም እሷን አውቃለሁ። ለጊዜ ከሀገር ውጭ ነኝ። ኢንፎርሜሽን ከፈለሽ በጣም ለእነሱ ቅርብ የሆነ ሰው ስልክ ልክልሻለሁ በውስጥ ማለት ነው። ሀገር ውስጥ ስለሌለው ነኝ እና እኔ ኢንፎርሜሽን ምናምን አልፈልግም። እኔ የሚሰሩኛል ግን አሁን እኮ ይኸውላችሁ አሁን እኮ እዚህ ጋር አንድ ነገር ሞታለች ይችል ጋር ስለዚህ በምን ሞተች፣ በምን ተገደለች፣ እንዴት ሆነች፣ እንዴት ምንም አደርግልን ማለት በጣም የሚግባቡ ሰዎች ናቸው። ሀኒዬ እኮ በጣም ነው የሚግባቡት ማለት ከባልና ከምስት አልፈሽ ወንድማማች እህትና ወንድም እንደሚታይ ሰዎች ናቸው። በጣም ነው የሚግባቡት። የተፈጠረ አላውቅም እኔ ያለው ዓለም ግን በጣም የሚግባቡ በጣም የምትስማሙ ሰዎች ናቸው። ከዛ ውጭ ያለው ዓለም ምን እንደተፈጠረኝ አናውቅም። አሁን እኛ ይኸውልሽ ቦኒ እኛ እንደምንገምተው አይደለም። እቺ ልጅ ቤት ውስጥ እንትን ብሏት ልትሞት ትችላለች። የተለያየ ምክንያት አለ። ሰው ምራቅ እንትን ብሎት ሊሞት ይችላል። እኛ ግን ሴቶች ማወቅ ያለብን የሆነ ነገር ራሳችን ላይ እውነት እንዳሉ ከፎቅ ራሷን ወርውራ ከሆነ ይቺ ልጅ እውነት ከሆነ እንደ ሴቶች እንደ ሴት ነፍስ ትወጣለች። አላህ ያለ ቀን ነው የሚወጣ ነፍስ። በእርግጥ
ዛሬ በቃ ቀንሽ ነው በቃ ካለ ትሞቻለሽ፣ ተኝተሽ ነው አለቀ። ግን እኛ ራሳችን ላይ መወሰን እንደዚህ ቾክሌን ምናምን ለሚያልፍ ቀን ብለን የማያልፍ ራሳችን ላይ የምንሰራ ሰዎች ብንረጋጋ፣ ቆም ብለን ብናስብ፣ ክርስቲያን ከሆነ ወደ ቤተ ክርስቲያን ወደ ቸርች የሆነ ውስጥሽ ሰላም ካልተሰማሽ ወደ እምነትሽ መሸሸግ። ሌላ ጊዜ እንደፈለሽ ብትሆኝ ራሱ ውስጥሽ ከተጎዳ ውስጥሽ የሆነ ነገር ካለ ወደ አምላክሽ መሸሸግ ነው የሚያዋጣን። እንደሁላችን ትምህርት እንደሆነን ማለት ነው። ትክክል የሆነ ሰው የሆነ ነገር ላይ ብስጭት ብላ ይሄን ነገር ካደረገች እንደዛ ለሌላ ትምህርት እንዲሆን እንደዛ በእምነታችን ብንሸሸግ ጥሩ ነው የምለው። ካጠፋው ራሱ የነ ፎቶ አንሹ ምንም ማድረግ አንሹ ያደርጋል። በቃ ልጅቷን አጣና ልጅቷ